ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬና ኢንዱስትሪ ዩኒት 8 ውስጥ ከሚካተቱ ቶፒኮች መካከል ለዛሬ 8.4 ዘ የጁ ዳይናስቲ የሚለውን ቶፒክ እጅግ በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በምትችሉት መንገድ የቪዲዮ ተዘጋጅቶላችኋል። ለዚህን ቶፒክ ሾርት ኖት ማግኘት የምትፈልጉ ከሆነ የቴሌግራም ቻናላችን ላይ ለቀንላችኋል። የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ወይም የኮሜንት የመጀመሪያው ሳጥን ላይ እናስቀምጥላችኋለን። መልካም ጥናት ይሁንላችሁ። 8.4 ዘ የጁ ዳይናስቲ አፍተር ዘ ዲፒት ኦፍ ሚካኤል ሱል chaos and disorder continue the coming power of ራስ አሊ or Ali the first of the የጁ ኦሮሞ ፋሚሊ። ትዝ የሚላችሁ ከሆነ በባለፈው ቶፒካችን ማለትም የዘመነ መሳፍንትን ቶፒክ በመናይበት ጊዜ ሚካኤል ሱል ከተሸነፈ በኋላና ወደ ትግራይ ከተመለሰ በኋላ ስፔሻሊ በጎንደር አካባቢና በሰሜን ኢትዮጵያ አካባቢ እጅግ የሆነ ፖለቲካል ዲስኦርደር ወይም አለመግባባቶች ወይም ሰላምና ጸጥታ የሌለባቸው ያልሰፈነባቸው ቦታዎች እንደነበሩ ተመልክተን ነበር። በተለይም አሊ ጓንጉል ወይም አሊ ዘ ፈርስት የየጁ ዳይናስቲ ተመስርቶ እስከሚመጡ ድረስ ወይም የየጁ ኦሮሞ ፋሚሊ እዛ አካባቢ ላይ እስከሚመጣ ድረስ አሊ ዘ ፈርስትም የየጁ ዳይናስቲን እስከሚመሰረት ድረስ እዛ አካባቢ ላይ አለመረጋጋቶች ነበሩ ብለን ተመልክተን ነበር። ነገር ግን የየጁ ዳይናስቲ ከተመሰረተ በኋላ ማለትም አሊ ጓንጉል የየጁ ዳይናስቲን ከመሰረተ በኋላ ይህ ሰው ከኦሮሞ ፋሚሊ የመጣ ሰው ነው። በአንጻራዊነት ሰላምና መረጋጋቱ እንደተመለሰ አይተን ወይም ተመልክተን ነበር በዘመነ መሳፍንት ጊዜ ማለት ነው። the dynasty dominated the politics of northern Ethiopia in the name of the puppet king ጎንደር። የየጁ ዳይናስቲ እጅግ በጣም በዘመነ መሳፍንት ጊዜ ከነበሩ የተለያዩ ዳይናስቲዎች መካከል እንደ የጁ ዳይናስቲ ጠንካራ ዳይናስቲ አልነበረም። እጅግ በጣም ፓወርፉል የነበረ ዳይናስቲ ነበር። የየጁ ዳይናስቲ ኖርዘርን ኢትዮጵያ ማለትም ሰሜናዊ ኢትዮጵያ ያሉትን አብዛኞቹ ግዛቶችን ሙሉ ለሙሉ በሚያስብል ደረጃ ኮንትሮል አድርጓቸው ነበር ወይም ተቆጣጥሯቸው ነበር። እንዴት ነው ግን የሁሉ ቦታ ሊቆጣጠር ቻለ? እንዴት የተለያዩ ቦታ የሚገኙ የተለያዩ ማህበረሰቦች እንዴት ይሄን ዳይናስቲ አክሰፕትድ አደረጉት ወይም ተቀበሉት ብለን በምናይበት ጊዜ አንድ ነገር አለ። እዚህ ጋር ልብ በሉ። የየጁ ዳይናስቲ የተለያዩ ቦታዎችን ሲያስተዳድር የራሱን የሆነ ንጉስ አይጠቀምም ነበር ፊት ለፊት ላይ ማለት ነው። ማለትም የዛው አካባቢ ተወላጅ የነበሩ ሰዎችን ነበር ወደ ንግስና አምጥቶ እነሱን ንጉስ ናቸው ብሎ ያስነግራል። ነገር ግን ብዙ ነገሮችን ያደርግ የነበረው ግን ንጉሱ ሳይሆን እነሱ ነበሩ። ማለትም እነዛ ንጉሶች ወይም እነዛ የሚቀመጡት ንጉሶች ፑፔት ነበሩ ወይም አሻንጉሊት ነበሩ። ይህን ነገር በአንድ ኤግዛምፕል አስረዳችሁ። ለምሳሌ እናንተ ብዙ ኃይል አላችሁ። ስለዚህ አንድ ቦታ መጣችሁ እኔን እሱ ነው ንጉሳችሁ ብላችሁ ለዛ ማህበረሰብ ተነግራላችሁ። ያ ማህበረሰብ የሚያቀው ንጉሱ እሱ እንደሆነ ነው። ነገር ግን ንጉሱ ምንም አይነት ፓወር ወይም ምንም አይነት ስልጣን አልነበረውም። ንጉሱ ንጉስ ተባለ እንጂ ብዙ ነገሮችን የሚያደርጉት የየጁ ዳይናስቲ ወይም የየጁ ኦሮሞ ፋሚሊዎች ነበሩ። እነዛ ሰዎች ያን ሰው በመጠቀም የተለያዩ የሆኑ ነገሮችን ያደርጉ ነበር። ጀስት ንጉሱ አሻንጉሊት ነው። ንጉስ ተባለ እንጂ ምንም አይነት ስልጣን አልነበረውም። ምንም አይነት ውሳኔዎችን አይወስንም ነበር። አድርግ የተባለውን ያደርጋል፣ አታድርግ የተባለውን ደግሞ አያደርግም። በዚህ መንገድ ነበር የየጁ ዳይናስቲ ስፔሻሊ ብዙ ቦታዎችን ይመራ የነበረው ማለት ነው። during the period of የጁ rule the most important center of political power were the territories of at the present day ጎጃም፣ ጎንደር፣ ትግራይ and ወሎ። በየጁ ጊዜ በተለይም የጁ የተለያዩ የሆኑ የፖለቲካል ሴንተሮችን ይጠቀም ነበር። እነዚህ የፖለቲካል ሴንተሮች ወይም የፖለቲካ መቀመጫዎች መካከል ያውኖቹ ጎጃም፣ ጎንደርና ትግራይን በዋናነት ይጠቀምባቸው ነበር ማለት ነው። የጁ ዳይናስቲ strength the power during the strong rule ራስ ጉግሳ። የጁ ዳይናስቲ እጅግ በጣም ጠንካራ ዳይናስቲ የሆነበት ጊዜ ራስ ጉግሳ የተባለው ሰው የጁን በሚያስተዳድርበት ጊዜ የጁ ዳይናስቲ በብዙ ነገር ከሚባሉ በላይ ፓወርፉል ነበር ወይም ጠንካራ ነበር። በራስ ጉግሳ ጊዜ የጁ ዳይናስቲ እጅግ በጣም ጠንካራ የሆነ ዳይናስቲ ሆኖ ነበር። ራስ ጉግሳ ከ1803 እስከ 1825 የጁ ዳይናስቲን መርቶ ነበር። በዚህ ጊዜ የጁ ዳይናስቲ ከሚባለው በላይ እጅግ በጣም ፓወርፉልና ጠንካራ ዳይናስቲ እንዲሆን አድርጎት ነበር። በሌላ በኩል በምንመለከትበት ጊዜ ደግሞ ዘሱ ሰክሰሲቭ ትግሪያን ሩል ራስ ወልደ ስላሴ እንደርታ ኤንድ ደጅ አዝማች ሳባጋዲስ ሬዚስት ጉግሳ ፓወር ኢን ዘ ኖርዝ
ሁለቱ የትግራይን ተከታታይ ንጉሶች የነበሩትም ትግራይን ያስተዳድሩ የነበሩ ሰዎች ማለትም ራስ ወልደ ስላሴ እንደርታና ደጃዝማች ሳባጋዲስ የተባሉ ሁለት ትግራይን ያስተዳድሩ የነበሩ ንጉሶች ከሚባለው በላይ የጉግሳን ኃይልን ወይም የየጁን ዳይናስቲ በደንብ አድርገው ይቃወሙ ነበር፣ ሬዚስት ያደርጉ ነበር፣ ዲስካሬጅ ያደርጉ ነበር። በዛ ጊዜ ከነበሩ የተለያዩ ገዢዎች መካከል እነዚህ ሁለት የትግራይ ገዢዎች ከሚባለው በላይ የጉግሳ ኃይልን ወይም የየጁ ዳይናስቲን እጅግ በጣም ይቃወሙ ነበር። ለየጁ ዳይናስቲም እንደ ችግር ዓለም እንደ ፕሮብሌም ሆነው ለረጅም ጊዜ ቆይቶ ነበር። The Gugsa military and diplomacy skill helped him exercise his power over the Lord of Gojam, Wallo, Lasta, Samin, Wagara and Dembia. የጉግሳ የሚሊታሪ እንዲሁም የዲፕሎማሲ ከምንም በላይ ደግሞ የመሪነት ጥበቡ በተለይም የወሎ፣ የጎጃም፣ የላስታና የሳሚን እንዲሁም የደንቢያና የዋጋራ የሚባሉ ግዛቶች መሪዎቹን በሱ ስር እንዲሆኑ አድርጓቸው ነበር ወይም ለሱ እንዲታዘዙ አድርጓቸው ነበር። ለዚህ ነው ራስ ጉግሳ በየጁ ዳይናስቲ ውስጥ እጅግ በጣም ትልቅ የሆነ ስፍራ ትልቅ የሆነ ቦታ የሚሰጠው። ለዚህም ነው ብሪሊያንት ሊደር ወይም እጅግ በጣም ጥበብና ብልሃት የተሰጠው መሪ ነው ተብሎ የሚነገረው ማለት ነው። ለዚህ ነው የየጁ ዳይናስቲ በሱ ጊዜ እጅግ በጣም ፓወርፉል የነበረችው። ስለዚህ እነዚህን ግዛቶች በሱ ስር እንዲሆኑ አድርጓቸው ነበር። እነዚህ ግዛቶች ላይ ወይም እነዚህን ግዛቶች የሚመሯቸው ሰዎች ሌሎች ናቸው። ነገር ግን ተጠሪነታቸው ለጉግሳ ነበር ወይም ጉግሳን ይታዘዙ የነበሩ ገዢዎች ነበሩ። እዚህ አካባቢ ላይ የነበሩ ገዢዎች ማለት ነው። በዚህም ጉግሳ ዳይናስቲውን እንዲያሰፋ እንዲሁም እጅግ በጣም ፓወርፉል እንዲሆን አስችሎት ነበር። ከጊዜያት በኋላ ግን following the days of Gugsa in 1825 the Yeju dynasty met a strong challenge from ሰሜን and ትግራይ። ራስ ጉግሳ በ1825 ከሞተ በኋላ ለየጁ ዳይናስቲ እጅግ በጣም ከባድ ጊዜ ነበር። በተለይ በየጁ ላይ በሰሜንና በትግራይ ያሉ የተለያዩ መሪዎች የየጁ ዳይናስቲ ላይ ተነስተውበት ነበር ወይም እንደ ቻሌንጅና እንደ ችግር ሆነውበት ነበር ለየጁ ዳይናስቲ ማለት ነው። ጉግሳ ከሞተ በኋላ ጉግሳን የተኮሰው ራስ ይማም ይባላል። ራስ ይማም ማለት የጉግሳ ልጅ ነው። ስለዚህ ራስ ጉግሳ ከሞተ በኋላ ስልጣኑን የያዘው ራስ ይማም ነበር። ራስ ይማም ብዙም አልቆየም፣ ለ3 ዓመታት ነው የየጁን ዳይናስቲ ማስተዳደር የቻለው። ከ1825 እስከ 1828 ራስ ይማም በእነዚህ 3 ዓመታት ውስጥ ነበር የየጁን ዳይናስቲ መምራት የቻለው። ከጊዜ በኋላ ግን በ1828 በራስ ይማም ፋንታ ራስ ማርዬ የተባለ ሰው የየጁ ዳይናስቲ እንዲመራ ወይም ኪንግ እንዲሆን ተመርጦ ነበር ማለት ነው። ደጅ አዝማች ሳባጋዲስ ኦፍ ትግራይ ዲሳይድ ቱ ኢንድ ዘ የጁ ፖለቲካል ዶሚኔሽን። ከጊዜ በኋላ ማለትም በተለይም ከ1825 በኋላ ራስ ጉግሳ ከሞተ በኋላ የትግራይ መሪ የነበረው ወይም ትግራይን ያስተዳድር የነበረው ደጅ አዝማች ሳባጋዲስ ለአንድና ለመጨረሻ ጊዜ የየጁ ዳይናስቲ ኮላፕስ መሆን አለበት አለ፣ መውደቅ አለበት፣ ተጽዕኖ መፍጠሩን ማቆም አለበት ብሎ ዲሳይድ አድርጎ ነበር። ይህን ስም ቅድም ተመልክተን ነበር። ትዝ የሚላችሁ ከሆነ ቅድም ደጃዝማች ሳባጋዲስ የተባለው የትግራይን ያስተዳድር የነበረው ሰው እጅግ በጣም የየጁን ዳይናስቲ ከሚቃወሙ ሰዎች ሬዚስት ከሚያደርጉ ሰዎች መካከል አንዱ ነው ብለን ነበር፣ በራስ ጉግሳ ጊዜ ማለት ነው። ከጊዜ በኋላ ደጃዝማች ሳባጋዲስ ለአንድና ለመጨረሻ ጊዜ የየጁ ጦር ወይም የየጁ ዳይናስቲ ኮላፕስ ማድረግ አለበት ወይም መጥፋት አለበት እንዲሁም ተጽዕኖ መፍጠሩን ማቆም አለበት ብሎ ዲሳይድ አድርጎ ነበር። ዲሳይድ ማድረግ ብቻ አይደለም፣ ወደ ጦርነት ውስጥም ከየጁ ዳይናስቲ ጋር ገብቶ ነበር። This led to the battle 1831 ሜይ አስማላይ ኒር ደብረ አባይ in ዌስተርን ትግራይ። በ1831 የየጁ ዳይናስቲና የደጃዝማች ሳባጋዲስ ጦር ወደ ጦርነት ገብቶ ነበር። ጦርነቱን ቦታ the battle of ሜይ አስማላይ ይባላል። ይህ ቦታ የሚገኘው በምዕራብ ትግራይ ደብረ አባይ በሚባል አካባቢ ነው። ይህ ቦታ የሚገኘው ጦርነቱ እጅግ በጣም አስከፊና በጣም ከባድ እንደሆነ የምታውቁት the two rival ራስ ማርዬ and ደጃዝማች ሳባጋዲስ were killed in this battle but the final victory went the የጁ ዳይናስቲ። በዚህ ጦርነት ውስጥ ሁለቱም መሪዎች ሞቶ ነበር። ማለትም
የዩን ዳይናስቲ በዛ ጊዜ ማን ይመራል ብለን ነበር? ራስ ማርዬ። በተቃራኒው ደግሞ የትግራይን ጦር ይመራ የነበረው ደጃዝማች ሰባጋዲስ ነበር። በዚህ ጦርነት ውስጥ ሁለቱም መሪዎች በዚህ ጦርነት ተገለዋል ወይም መስዋዕት ሆኖ ነበር። ነገር ግን በመጨረሻ ይህን ጦርነት ያሸነፈው የየጁ ዳይናስቲ ነበር። ይህን ጦርነት እንዲያሸንፉ የየጁ ዳይናስቲዎችን በጣም የረዳቸው አንድ ሰው ነበር። ያ ሰው ደግሞ ደጃዝማች ውቤ እየተባለ ይጠራል። በአፈ ታሪክ እንደሚነገረውና በተለያዩ መጽሐፎች ላይ እንደሰፈረው ደጃዝማች ውቤ በተለይም የየጁ ዳይናስቲ የደጃዝማች ሰባጋዲስን ጦር እንዲያሸንፍ ትልቅ የሆነ ሚና ወይም ትልቅ የሆነ ሮል ተጫውቶ ነበር። በዚህም የተነሳ ትግራይን እንደ ስጦታ ወይም እንደ ሪዋርድ የየጁ ከፍተኛ ባለስልጣኖች ለዚህ የጦር አዛዥ አበርክተውለት ነበር ማለት ነው። ከዚህ ጦርነት በኋላ ዘየጁ ፖለቲካል ዶሚናንስ ኦቨር ኖርዘርን ኢትዮጵያ ኮንቲኒው ፎር ዘ ኔክስት 2 ዲኬድ አንደር ራስ አሊ ኦር አሊ ዘ ሰከንድ 1831 አፕ ቱ 1853። የጁን ዳይናስቲ ይመራ የነበረው ሰው ራስ አሊ አሉላ ወይም በሌላ ስሙ ደግሞ አሊ ዘ ሰከንድ ይባላል። በሱ ጊዜ ለሁለት አስርት ዓመታት ያህል የየጁ ዳይናስቲ እጅግ በጣም ጠንካራ እንዲሁም ፓወርፉል ሆኖ ቆይቶ ነበር ከጦርነቱ በኋላ ማለት ነው። ስለዚህ ከጦርነቱ በኋላ የየጁ ዳይናስቲ ይዋስ ብሎ እጅግ በጣም ጠንካራ ዳይናስቲ ሆኖ ለሁለት አስርት ዓመታት ማለትም ለ20 ዓመታት የሚጠጋ ጊዜ በጣም ጠንካራ የሆነ ዳይናስቲ ሆኖ ቆይቶ ነበር ካሳ ኃይሉ ወይም አጼ ቴዎድሮስ እስከሚመጣ ድረስ ማለት ነው። በዚህም የተነሳ በኢትዮጵያ ታሪክ ውስጥ በዘመነ መሳፍንት ውስጥ ከታዩ እጅግ በጣም ጠንካራ እንዲሁም ፓወርፉል ዳይናስቲዎች መካከል የኦሮሞ ፋሚሊ ዳይናስቲ የነበረው የየጁ ዳይናስቲ ይጠቀስ ነበር። ከጊዜያት በኋላ ግን ማለትም የየጁ ዳይናስቲ ምንም ያህል ጠንካራ ሆኖ ቢቆይም ካሳ ኃይሉ ወይም አጼ ቴዎድሮስ የመጨረሻውን የየጁ ዳይናስቲ ንጉስ የነበረውን ራስ አሊ ዘሰከንድን በማሸነፍ የየጁ ዳይናስቲ ለአንድና ለመጨረሻ ጊዜ ኮላፕስ እንዲሆን አድርጓል። ካሳ ኃይሉ ወይም አጼ ቴዎድሮስ የምንለው ወደ ንግስና ከመጣ በኋላ ወይም ንጉስ ሲሆን በ1855 ለአንድና ለመጨረሻ ጊዜ በኢትዮጵያ ታሪክ ውስጥ የዘመነ መሳፍንት ጊዜ እንዲያበቃ ወይም ኢንድድ እንዲያረግ እንዲያልቅ አስችሎ ነበር ማለት ነው።